የብሔራዊ መረጃና ደህንነት አገልግሎት የአቪዬሽን ሴኩሪቲ ስራዎችን በበላይነት ለማስፈጸም አግባብነት ያለው ተቋም ሆኖ በአዋጅ ስልጣን ሊሰጠው ነው። ትናንት አርብ ለሕዝብ ተወካዮች ምክር ቤት የቀረበው የአቪዬሽን ሴኩሪቲ አዋጅን ለማሻሻል የቀረበው ማብራሪያ እንደሚያሳየው ተቋሙ በተቋቋመበት ሕግ የተሰጠው ስልጣንና ተግባር እንደተጠበቀ ሆኖ ነው ይህ ስልጣን የሚሰጠው። የአዋጅ ማሻሻያው የብሔራዊ መረጃና ደህንነት አገልግሎት ብሔራዊ የሲቪል አቪዬሽን ሴኩሪቲ መርሃ ግብሮችን፣ የአየር መንገድ ኦፕሬተሮችን፣ የአየር ትራፊክ አገልግሎት ሰጪዎችን እንዲሁም ሌሎች የሚያወጧቸውን የሴኩሪቲ መርሃ ግብሮችና መመሪያዎችን የመገምገም የማጽደቅ እና ተገቢውን የጥራትና የቁጥጥር ተግባራትን የሚያከናውን እንደሚሆን ተጠቅሷል። የማሻሻያ አዋጁ በዋናነት ለውጭ ግንኙነት እንዲሁም ሰላም ጉዳዮች ቋሚ ኮሚቴ፣ በተባባሪነት ደግሞ ለከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ለዝርዝር እይታ ተመርቷል። ሰለሞን ሙጬ ከአዲስ አበባ ተጨማሪ አለው። የጀርመን የውጭ ጉዳይ ሚኒስትር ዮሐን ቫደፉል ትናንት ምሽት አዲስ አበባ በሚገኘው የጀርመን ኤምባሲ ውስጥ በተዘጋጀላቸው የአቀባበል ስነስርዓት ላይ ባደረጉት የ10 ደቂቃ ንግግር ከሁለተኛው የዓለም ጦርነት መጠናቀቅ ማግስት የኢትዮጵያ የወቅቱ ንጉሥ ቀዳማዊ አጼ ኃይለሥላሴ ጀርመንን የጎበኙ የመጀመሪያው የሀገር መሪ እንደነበሩ በማስታወስ ኢትዮጵያን አመስግነዋል። በወቅቱ የተጀመረው የኢትዮጵያን ቡናን ለጀርመን ገበያ በማቅረብ በምትኩ ከጀርመን የኢንዱስትሪ ምርቶችን የመግዛት ትብብር አድጎ ዛሬ ዘርፈ ብዙ ትስስር ያላቸው ወዳጅ ሀገራት መሆናቸውንም ጠቅሰዋል። የውጭ ጉዳይ ሚኒስትሩ ከትናንት ምሽቱ የተናጠል ንግግራቸው በፊት ከኢትዮጵያው የውጭ ጉዳይ ሚኒስትር ጋር በሰጡት መግለጫ ኢትዮጵያ የባህር በር የማግኘት መሻቷ የሚጠበቅ ጉዳይ መሆኑን ጠቅሰው ከኤርትራ ጋር እየተስተዋለ ያለውን ውጥረት በስጋት እንደሚያዩት፣ ለኢትዮጵያ የወደብ መሰረተ ልማት ጉዳይ ሰላማዊና ምክንያታዊ መፍትሄዎች ሊገኙ እንደሚችሉ ግልጽ ነው በማለት ጠቅሰዋል። ቀጠናውም ሰላምና መረጋጋት እንደሚያስፈልገው አክለው ገልጸዋል። የጀርመንና የኢትዮጵያ ግንኙነት በጋራ መከባበር እንዲሁም በቁርጠኝነት ላይ የተመሰረተ ነው ሲሉም በምሽቱ ንግግራቸው ላይ ጠቅሰዋል። ከባህላዊው ልውውጣችን በተጨማሪ ደህንነትን፣ ልማትንና የባለብዙ ወገን ግንኙነትን መጠበቅን የመሳሰሉ ተጨማሪ ትስስሮች አሉን። የአፍሪካ ቀንድ አካባቢ በአክራሪዎች ሁከትና በአየር ንብረት ለውጥ ምክንያት ብዙ ሰዎች እየተሰደዱበት ነው። በዚህ ፈታኝ ሁኔታ ውስጥ ኢትዮጵያና የአውሮፓ ህብረት የአፍሪካን ሰላምና ደህንነት ለማስጠበቅ ቁርጠኛ ናቸው። ኢትዮጵያ በሶማሊያ መረጋጋት ተልዕኮ ወታደር አሰማርታ የምታበረክተው አስተዋጽኦ ለቀጠናው መረጋጋትና ሽብርተኝነትን ለመዋጋት ወሳኝ ነው። ኢትዮጵያ ለምታደርገው ድጋፍ አመሰግናለሁ። ከዓለም አቀፍ ሕግ መሸርሸር ጀምሮ ከሽብርተኝነት የሚመነጨው ዓለም አቀፍ የጸጥታ ስጋት፣ መደበኛ ካልሆነው ስደት እስከ የሐሰት መረጃ ዘመቻዎች ከሚመጡ ፈተናዎች፣ በየጊዜው ከሚታዩ የአየር ንብረት ለውጥ ተጽዕኖዎች እስከ አሁን ያለው የቴክኖሎጂ አብዮት የሚመጡ ችግሮችና ድሎች በርካታ ተግዳሮቶች ገጥመውናል ያሉት የጀርመን የውጭ ጉዳይ ሚኒስትር ኢትዮጵያ በአፍሪካ ሁለተኛ የህዝብ ብዛት ያላትና የአፍሪካ ህብረት መቀመጫ እንደመሆኗ መጠን ከጀርመን የአፍሪካ ቁልፍ አጋሮች አንዷ መሆኗን ገልጸዋል። ጀርመን የኢትዮጵያ የረጅም ጊዜ የልማት አጋር ጭምር ነች። ከአንድ ወር በፊት በሰሜን ኢትዮጵያ ለሰላም ግንባታ፣ ለመረጋጋትና ለግጭት መከላከል ጥረቶች የሚያግዝ ተጨማሪ የ5 ሚሊዮን ዩሮ ድጋፍ ማድረጓም ይታወሳል። በሌላ በኩል የጀርመን ፌዴራላዊ የኢኮኖሚ ትብብርና ልማት ሚኒስትር በዚያው ሰሞን ኢትዮጵያን ከጎበኙ በኋላ ከኢትዮጵያ ባለስልጣናት ጋር የ3 ዓመታት የትብብር ማዕቀፍ ስምምነት የተፈራረሙ ሲሆን በዚህም ጀርመን ለኢትዮጵያ 206 ሚሊዮን ዩሮ አዲስ የድጋፍ ቃል መግባቷን የኢትዮጵያ የገንዘብ ሚኒስቴር ይፋ አድርጎ ነበር። የውጭ ጉዳይ ሚኒስትሩ የሀገራቱ ኢኮኖሚያዊ ትብብር በግዙፍ መሰረተ ልማቶች ግንባታም እያደገ መምጣቱን ጠቅሰዋል። ቦሌ ዓለም አቀፍ አውሮፕላን ማረፊያ ውስጥ በጀርመን ኩባንያዎች የተገነባ የጭነት ማዕከል መጎብኘታቸውንም በመጥቀስ ጭምር በዓለም ላይ ትልቅ ከሚባሉት ኤርፖርቶች አንዱ ይሆናል የተባለው አዲሱ ኤርፖርት ቢሾፍቱ ማለታቸው ነው መገንባቱ በጀርመንና በኢትዮጵያ ኩባንያዎች መካከል የበለጠ ትብብር እንዲኖር እንደሚያደርግ ሙሉ እምነት አለኝ። በተጨማሪም የመላው አፍሪካ ነፃ ንግድ ቀጠና መፈጠሩ ኢትዮጵያን ከጊዜ ወደ ጊዜ አጓጊ ገበያ እያደረጋት ነው። የጀርመኑ የውጭ ጉዳይ ሚኒስትር ዮሐን ቫደፉል ጀርመን አፍሪካ በተባበሩት መንግስታት የጸጥታው ምክር
ምክር ቤት ቋሚ መቀመጫ እንዲኖራት ያነሳቸውን ጥያቄ እንደምትደግፍ አረጋግጠዋል። ጀርመን ይህንን የምታደርገው በጸጥታው ምክር ቤት ውሳኔዎች ሲወሰኑ አፍሪቃ በጠረጴዛው ላይ መኖር ስላለባት ነው ብለዋል። ከተባበሩት መንግስታት ድርጅት የመውጣት አዝማሚያዎች አሳሳቢ ናቸው ያሉት እኒሁ ከፍተኛ የጀርመን ዲፕሎማት፣ ሆኖም ኢትዮጵያና ጀርመን እንደ አፍሪቃ ህብረትና እንደ አውሮፓ ህብረት ዓለም አቀፋዊ ጉዳዮች በዓለም አቀፍ ደረጃ ብቻ ሊፈቱ እንደሚችሉ በጽኑ እርግጠኞች ናቸው ብለዋል። የአንድ ቀን የኢትዮጵያ ጉብኝታቸውንም ትናንት ምሽት አጠናቀው ወደ ሀገራቸው ተመልሰዋል። ለዲ.ደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። ከዜና መጽሔት ትንታኔ ባሻገር ደግሞ አሁን ወዳደረግነው ቃለ መጠይቅ ነው የምንሻገረው። ስዊዘርላንድ ዳቮስ ውስጥ የዓለም የኢኮኖሚ መድረክ የተከናወነበት ይህ ሳምንት አውሮፓውያንን በጥፍራቸው ያስቆመ ነበር። በተለይ ደግሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በግሪንላንድ ላይ የያዙት አቋም ለአውሮፓውያን ብርቱ ራስ ምታት ሆኖ ዘልቋል። ዋነኛ የውጥረቱ ሰበብ የዴንማርክ ግዛት የሆነችውና ከሩሲያ ትይዩ በአርክቲክ ንፍቀ ክበብ ውስጥ ውቅያኖስ ላይ የተንሳፈፈችው ግሪንላንድ ናት። ዶናልድ ትራምፕ መሬትም እኮ አይደለችም፣ አንዳች ግዙፍ ቁራጭ በረዶ ሲሉ የገለጧት ራስ ገዟ ግሪንላንድ። የአሜሪካው ፕሬዝዳንት በዚህም አለበዚያ ጠቅልዬ ወደ ግዛቴ አካትታለሁ ሲሉ መዛታቸው ውጥረቱን አጉልቶት ቆይቷል። አውሮፓውያኑ አስቸኳይ ጉባኤ እንዲይዙም አስገድዷቸዋል። ስለ ሰሞነኛው ሰጣ ገባና ስለ አውሮፓውያኑ አስቸኳይ ጉባኤ እንዲነግረን የብራስልስ ወኪላችን ገበያው ንጉሴን ስቱዲዮ ከመግባታችን በፊት በስልክ አነጋግሬዋለሁ። በውይይቱ ላይ በዳቮሱ ማለት ነው በተለይ ስለተነሱ ጉዳዮች ጠቅለል ያሉ ሀሳቦችን በማቅረብ ይጀምራል። መልካም እንግዲህ የዳቮሱ ጉባኤ ከቀድሞው የተለየ ብዙ ውዝግብ የተነሳበት ጉባኤ እንደነበረ ነው የተነገረው። እንዳልከው ዋናዎቹ ጉዳዮች የተነሱት የዚህ የፕሬዚዳንት ትራምፕ የግሪንላንድ ጥያቄና እንደዚሁም ደግሞ እሳቸው አቋቁመዋለሁ ያሉት የሰላም ጉባኤ ነው የነበረው። በዚህ በግሪንላንዱ ጉዳይ ቀደም ሲል ጀምሮ ነው ይህ ግሪንላንድን አሜሪካ ልትጠቀልላት ይገባል፣ የአሜሪካ አካል አደርጋታለሁ በኃይልም ጭምር ሲሉ ስለነበር በዚህ ጉዳይ ላይ ከአውሮፓ ጋር ከፍተኛ ውዝግብ ገብተው ነበር። እንዳውም የአውሮፓ ህብረት የኔቶ አባል የሆነን ሀገር ሌላ የኔቶ አባል እንደዚህ አይነት ዛቻ ሊያሰማበት አይገባም በሚል ወታደሮችን ለዴንማርክ ሁሉ በመላክ አንድነታቸውን ሲገልጹ፣ በአጸፋው ፕሬዚዳንት ትራምፕ እንደውም ወታደር ለላኩትና ለዴንማርክ ድጋፍ ለሰጡት ጀርመንን፣ ብሪታንያን፣ ፈረንሳይን ጨምሮ 10 ሀገሮች ከፌብሩዋሪ 1 ጀምሮ 10% ማዕቀብ እንደሚጥሉ ባለፈው ቅዳሜ አስታውቀው ነበረ ጉባኤው የተከናወነው። ይህን ተከትሎ የአውሮፓ መሪዎች በተለይ በዳቮስ ጉባኤም ላይ ፕሬዚዳንት ትራምፕ ከመምጣታቸው በፊት ፕሬዚዳንት ማክሮን ሌሎችም ይህ ሊሆን እንደማይገባውና አውሮፓ የራሱን አጸፋዊ እርምጃ ሊወስድ እንደሚችል በራሳቸው በኩል መሪዎቹ የተፈራረቁ ማስጠንቀቂያ ሲሰጡ ነበር የቆዩት። በመጨረሻ ሮብ ዕለት እሳቸው መጥተው ባደረጉት ንግግር የበለጠ ያንኑ አቋማቸውን በማጠናከር ግሪንላንድ የአሜሪካ ግዛት መሆኗ እንደማይቀር ከመግለጽ ውጭ እንደው መሪዎቹንም በመወረፍ አውሮፓንም እንደው ከአቅመ ቢስ በማድረግ ነበር ያልተጠበቀ ንግግር ያደረጉት። ምሽት ላይ ደግሞ ባልተጠበቀ ሁኔታ እንደውም የግሪንላንድን ጥያቄ እንደቀለበሱና ጥያቄያቸው በአርክቲክ አካባቢ የአሜሪካ ኃይል እንዲኖርና ሊመጣ የሚችለውን ጥቃት መመከት የሚችል የኔቶ ኃይል በአርክቲክ እንዲመደብ የሚያደርግ አጠቃላይ ስምምነት ላይ ከኔቶ ዋና ጸሐፊ ጋር ተወያይተው እዚህ ስምምነት እንደደረሱ ሲያስታውቁ ሁኔታው እንደገና ረገበ ማለት ይቻላል። የሰላም አማካሪ ቡድን ያሉትስ ምንድን ነው? የሰላም አማካሪ ቡድን ያሉት የፕሬዚዳንት ትራምፕ በጋዛ ጉዳይ ላይ ባለፈው ጊዜ ያቀረቡት የ20 ነጥብ የሰላም ሀሳብን ተግባራዊ ለማድረግ እና የጋዛን አስተዳደር እና እንደገና ዳግም ግንባታ ለማቀላጠፍ በሳቸው አነሳሽነት አንድ የሰላም ሀሳብ የሰላም ካውንስል አቋቁመው ይህንንም የሰላም ካውንስል ለጋዛ እስከሆነ ድረስ የተባበሩት መንግስታት የሴኩሪቲ ካውንስልም አጽድቆት ነበር። ከዛ በኋላ ግን እሳቸው ይህ የኮሚቴ ከጋዛ አልፎ በአጠቃላይ በዓለም ዙሪያ ያሉትንም ግጭት ያለባቸውንም አካባቢዎች ሰላም ለማምጣት የሚያስችል ቡድን ወይም ቦዲ አድርገው ሰየሙትና አሰፉት። 60 የሚሆኑ ሀገሮች ላይ ጥያቄ አቅርበው ወደ 35 የሚሆኑ የሀገር መሪዎች በዚህ እንደሚሳተፉ ገለጹላቸው። እንደውም ትናንትና የሰላም ጉባኤ በይፋ ታውጇል። የተባበሩትን መንግስታትን አሰራር የሚጋፋ ወይም ደግሞ እሱን የሚተካ ሊሆን ስለሚችል ብዙዎቹ ሀገሮች ተሳታፊዎች አልሆኑም። በተለይ አውሮፓ ከሃንጋሪ በስተቀር በዚህ ላይ የተሳተፈ
የለም። በዛ ላይ ደግሞ አሰራሩም ራሳቸው ፕሬዚዳንት ትራምፕ ናቸው። አሰራሩም እንዴት እንደሆነ ግልጽ ባለመሆኑ ብዙዎቹ የአውሮፓ ሀገሮች በዚህ የሰላም ሀሳብ ተሳታፊ እንደማይሆኑ ወይም ራሳቸውን ከዚህ እንዳራቁ ነው የታወቀው። ሲጠነሰስ ግን ለጋዛ ተብሎ ነው የነበረው። የአውሮፓ መሪዎች ከዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር ጋር በቅርቡ ከገቡት እሰጥ አገባ አንጻር በትናንት ሌሊት አስቸኳይ ስብሰባቸው ምን መፍትሄ ይዘው ብቅ አሉ? መቼም ብዙ ጉዳዮች ናቸው። ግን በዋናነት የዚህ ከአሜሪካ ጋር የተፈጠረው ውዝግብና የግሪንላንድ ጉዳይ ነው በስብሰባው ላይ ከፍተኛ መነጋገሪያ የነበረው። ይህ ስብሰባ የተጠራው ፕሬዚዳንት ትራምፕ ባለፈው ቅዳሜ በእነዚህ ለዴንማርክ አንድነት ድጋፍ አሳዩ በተባሉ ሀገሮች ታሪፍ እንደሚጥሉ ማሳሰቢያ ካወጡ በኋላ ነው የአስቸኳይ ስብሰባ የአውሮፓ ካውንስል የጠራው። ይህ እንዳለ ሆኖ ባለፈው ሮብ ማታ ደግሞ ሀሳባቸውን የቀየሩ መሆኑን ሲገለጽ ስብሰባው ግን እንዲቀጥል ነው የተደረገው። ምክንያቱም አመኔታ ወይም ደግሞ የትራምፕ አቋም አሁንም ቢሆን በዚህ የሚያበቃ መስሎ አልታያቸውም። ስለዚህ የአስቸኳይ ስብሰባው ሌሊቱን ሙሉ ሲካሄድ ቆይቶ ባልተጠበቀ ሁኔታ ከመቼውም የበለጠ በአሜሪካ ላይ ጠንካራ አቋም ይዞ እንደወጣ ነው የተገለጸው። አውሮፓውያን ከረዥም ዘመን የአትላንቲክ ማዶ አጋራቸው ዩናይትድ ስቴትስ ዘንድ የተጋረጠባቸውን ተግዳሮት ተቋቁመው በኢኮኖሚና ፖለቲካው ረገድ ጠንካራ አቋም ይዘው ለመዝለቅ ምን አቀዱ? ምናልባት በሌሊቱም ስብሰባ ጨምሮ ማለት ነው። ሁለት ነገሮችን ነው እንግዲህ ወስነዋል ወይም ሊያደርጉ አስበዋል የተባለው። አንደኛው ነገር የአሜሪካ ጋር ያለው ግንኙነት የትራንስ አትላንቲክ ግንኙነት እንደነበረው ሳይሆን አዲስ ቅርጽ ይዞ የመጣ በመሆኑ ከእንግዲህ ተጠናክሮ በእኩልነት የተመሰረተ መሆኑ ቀርቶ የአሜሪካ ጫና እያየለ በመምጣቱ አውሮፓ ራሱን አጠናክሮ ተገዳዳሪ መሆን እንዳለበት፣ ለዚህም በመጀመሪያ ደረጃ ትራምፕ ለሚወስዱት የንግድ ወይም የታሪፍ እርምጃ የራስን ያጸፋ እርምጃ ማጠናከር፣ በሁለተኛ ደረጃ ደግሞ ራስን አጠናክሮ በሴኩሪቲ በኩል ራስን መቻልና ከአሜሪካ ጥገኝነት መላቀቅ የሚቻልበት ጉዳይ ላይ በአንድነት ቆሞ በአንድ ላይ ሆኖ መስራትና ሊመጣ የሚችለውን የአሜሪካ ጫና መቋቋም ነው የሚያዋጣው የሚል ስምምነት ላይ እንደተደረሰ ነው የተገለጸው። አድማጮች፣ ግሪንላንድ በዳቮሱ ጉባኤ ዩናይትድ ስቴትስ እንዲሁም የአውሮፓ ህብረት መሪዎች አስቸኳይ ጉባኤን በተመለከተ ከብራስልስ ወኪላችን ገበያው ንጉሴ ጋር ያደረግነው ቃለመጠይቅ ነበር። ገበያው፣ በአድማጮች ስም ከልብ አመሰግናለሁ። እግዜር ይስጥልኝ።